ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ዘ አትሌቲክስ የቸልሲን የጥርና የክረምት እቅዶች አውጥተዋል። መረጃዎቹን በሚገባ የምናያቸው ይሆናል። ቸልሲ አሁንም ከሚለቁ ተጫዋቾች እንዲሁም ደግሞ አዲስ ከሚፈርሙ ተጫዋቾች መጠቀም እየተቻለና እየተንቀሳቀሰ አይደለም። ይህ ሁኔታ ለቸልሲ አሳሳቢ ይመስላል። ከዛ ውጭ እንግዲህ ሊየም በአዲሱ የአሰልጣኝነት ሂደቱ ምን ፈተናዎች እንደሚያጋጥሙት አውርተናል። ነገር ግን ይህ ስብስብ በተለይ ጠባቂ ከሆኑት ጨዋታዎች አንጻር ውጤቶችን ከማምጣት አንጻር ቸልሲ ከዚህ አሰልጣኝ የአውሮፓ ቻምፒዮንስ ሊግ ተሳትፎን መፈለጉን ተከትሎ ምን ሂደቶች አሉ? ዛሬ በስሙን የምናነሳው አሪስ ሀጂ ሙሳ የሚባል የፌኖርድ የመስመር ተጫዋች አለ። ቸልሲዎች ይህንን ተጫዋች ማስፈረም ይፈልጋሉ። እንግዲህ አንዱ የምልመላቸው ክፍል የሆነው ታዳጊዎችን መመልመል ነው። ይህንን ተጫዋች በሚገባ እያዩት ይገኛሉ። ከማርሴ ጋር አንገት ለአንገት ተናንቀዋል በዚህ ተጫዋች ፊርማ ጉዳይ። ይህንና ሌሎች መረጃዎችን የምናደርሳችሁ ይሆናል። ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው እንግዲህ ከዝውውር ሀሳቦች እንነሳ። መጀመሪያ ከጥሩ ቸልሲ ከሚፈልገው በጥሩ የዝውውር መስኮት ቸልሲ ሊያስፈርማቸው ከሚችሉ ተጫዋቾች ውስጥ አንዱ ስለሆነው ሙሉ ስሙ አኒስ ሀጂ ሙሳ ይባላል። ይህ ተጫዋች 23 ዓመቱ ላይ የሚገኝ በፓሪስ ፈረንሳይ የተወለደ ሜትር ከ76 ቁመት ያለው በቀኝ መስመር ላይ መሰለፍ የሚችል አሁን ቡድኑ ፌኖርድ ሮተርዳም የሆነ ኮንትራቱ እስከ 2030 የሚጠናቀቅ በጥሩ ብቃት ላይ የሚገኝ ማርሴና ቸልሲ እየተፎካከሩበት ያሉ የመስመር ተጫዋች ነው። ይህ ተጫዋች ታዳጊነቱን በሌንስ ቢ ቡድን፣ በኦሎምፒክ ቻሪዮት፣ በፓትሮን ኢዝልን በመጨረሻ ከቪትስ ፌኖርድ የደረሰው ይህ ተጫዋች በፌኖርድ ታዲያ 45 ጨዋታዎችን አድርጎ 13 ጎሎችን ማስቆጠር ችሏል። በተለይ በፈጣን የማጥቃት ቅርጹ ብዙዎቹ ከሪያድ ማህሬዝ ጋር የመሳሰሉታል። የአልጄሪያዊ የዘር ሀረግም እንዳለው ያመላክታል። ይህ ተጫዋች በአልጄሪያ ከ20 ዓመት በታች ከ23 ዓመት በታች በጥሩ ፐርፎርማንስ ተጫውቷል። ለዋናው ቡድንም እያገለገለ ይገኛል። 13 ጊዜ ተጫውቷል። እንግዲህ በአፍሪካ ዋንጫውም የቡድኑ አካል ነው። ይህ ታዲያ በግራ እግሩን በሚገባ መጠቀም የሚወድ ተጫዋች በቀኝ መስመር ላይ መሰለፍ ይችላል። ቸልሲ በዚህ ቦታ ላይ ስቴፋን ዊሊያን፣ ጆቫኒ ኮንደ አሁን በውሰት እየተጫወተ የሚገኘው፣ ከዛ ውጭ ደግሞ ፔድሮ ኔቶ መኖሩ አይታወስም። ነገር ግን ቸልሲዎች ይህንን ተጫዋች ማምጣት ፍላጎት አላቸው። ፍጥነቱ፣ የድሪብል ብቃቱ፣ ከዛ ውጭ ደግሞ ቀጥተኛ የማጥቃት አማራጩ ተመራጭ አድርጎታል። በተለይ ደግሞ በፌኖርድ በጣም አስገራሚ ብቃቱን እያሳየ ይገኛል። ታዲያ ይህ ፌኖርድ እንደምታውቁት እንግዲህ በተለይ ደግሞ ኤጎር ፓክሲዮን ከለቀቀ በኋላ ይህ ተጫዋች በሚገባ የእሱን አለመኖር በሚገባ ሽፋኖችን እየሰጠ ነው። በቀኝ መስመር ላይ ፓክሲዮ በግራ መስመር ላይ ነበር የሚጫወተው። ይህ ተጫዋች ምን ጥንካሬዎች አሉት? ወይም ዋናው ቁልፍ ይህን ተጫዋች የሚያስፈልገው ለምንድን ነው? አንደኛ እንደ ሪያድ ማህሬዝ በሚገርም ሁኔታ ፍጥነቱ፣ የቴክኒካል አቢሊቲ በተለይ በሁለቱም መስመሮች መጫወትና በሁለቱም እግሩ በሚገባ መጠቀም፣ ድሪብል ሲያደርግ ደግሞ ሙሉ በሙሉ ቀጥተኛ የሆነ ያጫወት ስታይል መጠቀሙ ተወዳጅ ያደርገዋል። ገና በማደግ ያለ ተጫዋች መሆኑ መረሳት የለበትም። ከፌኖርድ እንግዲህ ፌኖርድ ደግሞ ቡድኑ በኤራ ዲቪዥን ያሉ ቡድኖች ትክክለኛው ዋንጋ ከቀረበላቸው በጥር በክረምት ብለው አይናቸውን አያሹም። በፍጥነትም ተጫዋቾችን የሚለቁት ይህ ተጫዋች ታዲያ ማርሴ በጣም በጥብቅ እየፈለገ ይገኛል። ቸልሲ ደግሞ ከስር እየተከተለ ይገኛል። ይህ ተጫዋች እንግዲህ በአውሮፓ ቻምፒዮንስ ሊግ 3 ጎሎችን፣ በኤራ ዲቪዥን ባለፈው የውድድር ዓመት 8 ጎሎችን፣ አጠቃላይ ባለፈው የውድድር ዓመት በ41 ጨዋታዎች 11 ጎሎችን እና 3 አሲስቶችን ማድረግ ችሏል በ2756 ደቂቃዎች። በአጠቃላይ ለዚህ ቡድን ወይም ደግሞ ለፌኖርድ 71 ጨዋታዎችን አድርጎ 13 ጎሎችን እና 5 አሲስት ማድረግ ችሏል። እንግዲህ ይህ የውድድር ዓመት እንደ ምልመላ አስቸጋሪ የሚያደርገው ምርጥ ብቃቱን ያሳየበት ገና የመጀመሪያው ዓመት ነው። በቀጥታ የቸልሲ ቡድን ውስጥ መካተት ይችላል ወይ? ከዚህ በፊት ቸልሲዎች ሲያደርጉት አሳይተውናል አይደለም? ከፒኤስቪ ኖኒ ማዱዌኬን በቀጥታ የቸልሲ ዋናው ስብስብ ሲያደርጉ፣ ነገር ግን ያ ስብስብና ይህ ስብስብ በጣም ልዩነት አለው። ይህ ስብስብ ለዋንጫዎችና ለአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚፎካከር ቡድን ነው። ስለዚህ የተሻለ በትልልቅ መድረኮች ላይ ለረዘም ያለ ጊዜ ልምድ ያላቸው የተጫወቱ ተጫዋቾች የሚያስፈልጉት ይመስለኛል። ወጥነት በአውሮፓ ውስጥ ተጽዕኖ መፍጠር ቀጣዩ ተጫዋች የመሆን ብቃት አለው። ነገር ግን አሁንም ቢሆን ገና ያላለቀ ሀሳቦች፣ ገና ያላለቁ ብቃቶች ማሳየት ይጠበቅበታል። በመከላከሉ ረገድ ሜትር ከ76 መሆኑን ተከትሎ ደግሞ
የአየር ላይ ፍልሚያዎቹ ወጥነት፣ በተለይ ደግሞ ጎሎችን በማስቆጠር ሁኔታ ላይ ትልቁ የሚጠበቁ የዚህ ተጫዋች ፐርፎርማንስ ይሆናሉ። ታዲያ ቸልሲ ይህንን ተጫዋች የሚያመጣ ከሆነ በእድሎችን በመፍጠር በተለይ ደግሞ ኔቶ የሚለቅ ከሆነ የኔቶን ቦታ መሸፈን የሚችል ይሆናል። ጆቫኒ ኩንዳ በሁለቱ መስመር ስለሚጫወት እንግዲህ አንዱ ተመራጭ ሊያደርገው የሚችል ነው የሚሆነው። ነገር ግን የሚቀጥሉትን 6 ወራት በሊግ አንድ ነው ተጫዋችነቱን የጀመረው። ስለዚህ ወደ ሊግ አንድ በውሰት ልከው በስትራስቡርግ ጥሩ ብቃቱን ማሳየት እንዲችል እና ባለፈው እና ሜጋን እንዲሁም ሌሎች ተጫዋቾችን ያመጡበትን መንገድ በተመሳሳይ ሁኔታ እዚህ ተጫዋችም ላይ ሊጠቀሙት የሚችል ነው። ቸልሲ በጣም በጥንቃቄ ይህንን ተጫዋች ለማስፈረም ጥረት እያደረገ ነው ይላሉ መረጃው ምንጮቻችን። ሌላኛው እንግዲህ የቸልሲ የጥር የዝውውር መስኮት እቅድ እንዲሁም ደግሞ የክረምቱ ምንድን ነው ተብሎ ዘ አትሌቲክስ ላይ ሲዘግቡ በመሀል ተከላካይ ማስፈረም፣ ከዛ ውጭ አማካኝና አጥቂ ማስፈረምን ይፈልጋሉ። በሶስቱ ቦታዎች ላይ ቡድኑን ማሻሻል የሚፈልጉበት ነው። መሀል ተከላካይ ችግር ያሁን ብቻ ሳይሆን ያለፉት 2 ሲዝኖች ችግር እንደሆነ ይታወቃል። የአማካኝ መስመሩ ጥራት እንደሚጎለው በዘንድሮ ውድድር ዓመት ታይቷል። በተለይ ደግሞ የላቪያ ጉዳትን ተከትሎ ላቪያን ሽፋን የሚሰጥ ተጫዋች እንደሌለ፣ የዳሪዮ ሱጎ ጉዳትን ተከትሎ እነዚህ ቦታዎች ላይ ትክክለኛ ተጫዋች ያስፈልጋል። ቦናናቴን ያስፈረሙበት መንገድና በቡድኑ ውስጥ ውጤታማ ለመሆን በተለይ ከፈርሚን ሎፔዝ እና እንዲሁም ደግሞ ከዣቪ ሲሞንስ በቀጥታ ወደ ቦናናቴ የቼልሲ ምልመላ ክፍል የወረደበት መንገድ ቡድኑ እንዴት እንደጎዳ አይተናል። ስለዚህ እዚህ ላይ የተሻሉ ተጫዋቾችን መመልመል የሚያስፈልግ ነው የሚሆነው። የቼልሲ ስብስብ ግን ማስፈረም ብቻ ሳይሆን ተጫዋቾችን መልቀቅ ላይም ተቸግሯል። ታይሪክ ጆርጅ ባለፈው የውድድር ዓመት ይለቃል ተብሎ በዝውውሩ መጨረሻ ቀን ጫፍ ደርሶ የነበረው ተጫዋች ያ ሲሆን አላየንም። ታዲያ ይህ ተጫዋች ታይሪክ ጆርጅ ማለት ነው በራሂም ስተርሊንግ እንዲሁም ደግሞ በዴሳሲ ላይ ያጋጠመው ተመሳሳይ ችግር እሱም ላይ አሁን እያጋጠመ ይመስላል። ቡድኖች ፈልገው የቸልሲን በር ላይ አንኳኩተው ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ አይደለም። ታዲያ ቸልሲ ይህንን ተጫዋች በውሰት ያለበዛ ደግሞ በሽያጭ ቡድኑን የሚለቅበት እድል ካለ በተጫዋቾቹ ቦታ የሚተካ የተሻለ ተጫዋችን ማምጣት የሚችሉበት እድል ይኖራል ብዬ አስባለሁ። የራሂም ስተርሊንግ እና የዴሳሲ ጉዳይም እዚህ ጋር አብሮ መነሳት የሚጠበቅበት ይመስለኛል። ራሂም ስተርሊንግ አሁንም ስብስቡ ጋር አለ። ይህ ተጫዋች በውሰት መልቀቅ አልቻለም። ቸልሲ አንዱ እንደ ዕዳ እየተቆጠረባቸው ያለ ይህ ተጫዋች ነው። ዴሳሲ ሌላኛው ተጫዋቹ ነው መነሳት የሚጠበቅበት ነው። የማንቸስተር ሲቲ እንዲሁም በስፖርት ፋይናንሻል ጉዳይ ላይ የሚያግዙ የነበሩ ሰው ስለ ቸልሲ አስተያየትን ሰጥተዋል። ቸልሲ ከፊቱ አስቸጋሪ ጊዜያቶችን ከአውሮፓ እግር ኳስ ማህበር ጋር ያሳልፋል የሚል አስተያየታቸውን ሰጥተዋል። በሚገባ ማብራርተውታል። ውድ አድማጮቻችን ምንድነው ያሉት? የአውሮፓ እግር ኳስ ማህበር በሚገባ ቸልሲን ማቀብ የሚችልበት አቅም አለ። ያለፈውን የውድድር ዓመት በተለይ ሆቴሉን በመሸጥ የሴቶች ቡድን በመሸጥ የእንግሊዝ ፕሪሚየር ሊግ ሊያልፍ ይችላል። የአውሮፓ እግር ኳስ ማህበር ግን ጥብቅ የሆኑ ህጎች አሉት። ያንን ተከትሎ ነው እንግዲህ በክረምቱ ክሪስቶፈር ንኩኩን፣ ኖኒ ማዱዌኬን፣ ኒኮላስ ጃክሰንን በማሰናበት በእነሱ ምትክ አዳዲስ ተጫዋቾችን ለማስፈረም ቦታ እንዲለቁ ያደረገው። ታዲያ እነዚህ ቦታዎች ላይ በሚገባ ቸልሲ ለመተካት በሚቀጥሉት ጊዜያቶች ሁሉ ከዚህ ስብስብ የሚለቅ ተጫዋች ከሌለ አዳዲስ ተጫዋቾችን ትልልቅ ተጫዋቾችን ለማስፈረም ሊያስቸግረው ይችላል። ይህ ግን በአውሮፓ እግር ኳስ ማህበር አንደኛ ቸልሲ በዘንድሮ ውድድር ዓመት የሚቀጥለውን የውድድር ዓመት ከአውሮፓ እግር ኳስ ማህበር ጋር ለ3 ዓመታት ያለ ቅጣት የተስማማው ውል አለዋል። ያንን ውል ለማስቀጠል ከፈለገ 2-3 ነገሮች ላይ መስራት ይጠበቅበታል። አንደኛ የማሊያ ስፖንሰር ማግኘት ይጠበቅበታል። ይህ የቸልሲ ኃላፊዎች የክለር ላይ ካፒታል ችግር ነው። ይህንን መፍታት አንደኛው ተቀዳሚው ሀሳብ ይመስለኛል። ሁለተኛው የሚሆነው ደግሞ ስብስብ ውስጥ የሚለቁ ተጫዋቾችን ቶሎ ቶሎ በጥሩ ዋጋ ማሰናበት መቻል፣ ያ ለሚመጡ ተጫዋቾች እድሎችን የሚከፍት ይሆናል። ነገር ግን ቸልሲ በጥር ሲታሰብ እንደ ኒማንያ ማቲች የሚታወሱ ዝውውሮች ነበሩ አይደለ? በጥር ነው ማቲች ወደ ቸልሲ የመጣው። እንደዚህ አይነት ልምድ ያለው ተጫዋችን የሚያገኙ ከሆነ ለማስፈረም መሞከር ያለባቸው ይመስለኛል። ነገር ግን እንደ ቡድን የቡድኑን ቅርጽ ለመፋለም የተሻለ ፐርፎርማንስ ለማሳየት የሚመሩት ተጫዋቾችን ማስፈረም የሚያስፈልግ ነው። የሊየም ሮዘን እንግዲህ አንዱ አስፈላጊ የሆነው የሊያም ዴላፕን ብቃት ያወጣ ተብሎ ከቸልሲ ኃላፊዎች ይጠበቃል። ቸልሲ ትናንት ያየሁት አንድ መረጃ ወጣ ደግሞ ነበር። ስቴፋን ዊሊያን የቸልሲ የዋናው እቅድ አካል ወይም ደግሞ ከፓልመር ሁሉ በበለጠ የቸልሲ የቀጣይ ዓመታቶች የቸልሲ ፌስ ወይም ደግሞ የቸልሲ ፊት ሆኖ ሊያገለግል የሚችለው ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን ምን ያክል በተለይ በዚህ ሁኔታ ላይ ፓልመር ደስተኛ ይሆናል የሚል ነው። በተለይ ፓልመር አሁን ወደ እድሜው ወደ ፒኩ በሚባል ተጫዋች እንግዲህ ወይም የእድሜው ጥሩ ፐርፎርማንስ የሚያሳይበት ወቅት ነው። የቸልሲ ውጤታማነት የሚያስጠብቅ ነው። አትሊስት እንግዲህ ስቴፋን ዊሊያን 18 ዓመቱ ላይ ይገኛል። እስከ 21 ዓመቱ ቸልሲ ስትራግል ቢያደርግ እንኳን ከ21 ዓመቱ በኋላ ለባላንዶር የሚፎካከር ስቴፋን ዊሊያን ልናይ የምንችልበት እድል ይኖራል። ፓልመር ግን ከዚህ በኋላ 3 ዓመታት ካየን በኋላ ወደ ፒኩ ጫፍ የሚደርስበት ጊዜ ሳይሆን ፒኩ ላይ ነው አሁንም ያለው። ስለዚህ እነዚህ ሁኔታዎች ላይ ቸልሲ እንግዲህ ውሳኔዎች የሚያስፈልጉት ይመስለኛል። ሌላኛው ውድ አድማጮቻችን ማንሳት የሚጠበቅብን እንግዲህ ቸልሲዎች አሁንም ፓኬታ ጉዳይ ላይ ጥረታቸው እንደቀጠሉ ናቸው። ነገር ግን የፓኬታ ጉዳይ ትንሽ
ትንሽ አስቸጋሪ ሆኗል ወደ አድማጮቻችን። ምክንያቱም ፓኬታ በእንግሊዝ መቆየትን አይፈልግም። አሁንም ኤጀንቶቹ እየገፋፉት ቢገኙም ይህ ተጫዋች ግን መመለስ የሚፈልገው ወደ ብራዚል ነው። እንግዲህ ቸልሲዎች ድርድሩ ተጠናቆ ይህንን ተጫዋች ወደ ስታንፎርድ ብሪጅ የሚያመጡት ከሆነ በትናንትናው ፕሮግራማችን እንዳነሳ ነው ብዙ ቦታዎችን መሸፈን የሚችል በጣም ውጤታማ የሆነ ተጫዋች ነው። ቸልሲንም በሚገባ ማገዝ የሚችል ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።